በአረብኛ እንደ አምላክነቱ አምላክ መሆኑን ስለሚያውቁ ያው እስላሞች አላህ ብለው ይጠሩታል። ገብቶሻል? ክርስቲያንን የሚያመልኩ ክርስቶስን አይደለም ኢየሱስ ክርስቶስን አይደለም አላህ የሚለው መጽሐፍ ቅዱስ ኢየሱስን የትኛው ቦታ ላይ አላህ ብሎ አይጠራም። የኢየሱስን አምላክ ነው አላህ የሚለው የኢየሱስን አምላክ ችግራችን እዚህ ጋር ነው። እስኪ አንድ ጥያቄ ነበረኝና ትንሽ ጥያቄ ናት። ደቂቃ ማትሞላ ምናችን ጥያቄ እስኪ መልስልኝ ከይቅርታ ጋር ያው ዘልዬ ስለገባው ይቅርታ። እሺ እስልምና ያው እስልምናን ሃይማኖት ብሎ ማጥራት አይቻልም። ሃይማኖት መካልክ ያው ሃይማኖት ማለት የእግዚአብሔር ስም ነው። እስልምና እምነት ብለን እንወክለው እና ያው እስልምና ወይም ቁርአን ለወረደለት ለመሐመድ ነው ይባላል አይደለ? ትክክል ነኝ ሳ? ለራሳቸው ነው ወረደ። እሺ እና ያው እስልምና እምነት ወይም እስልምና እምነትና ቁርአን ለመሐመድ ነው የወረደለት። መሐመድ እንደ ረሱል ሆኖ ታዛዥ ሆኖ ለመለው ህዝብ ያው ለእስላሞች ሳይሆን ለመለው ህዝብ ያው እስልምናን እንዲቀበሉ እስልምና ቀጥተኛ እምነት እንደሆነ እያለ አስረድቶናል። እና እስኪ ቁርአን ስለ መሐመድ ጀነት ስለመግባቱና በጀነት ውስጥ እንደሚኖርና እንደማይኖር እስኪ ምን መረጃ አለ? እስኪ መረጃውን እስኪ ገልጣ አሳይ። መሐመድ በጀነት ውስጥ እንደሚኖር በቁርአን ውስጥ እስኪ አሳይ፣ ወይም ጀነት ገባ የሚለውን እስኪ አሳይ። እሺ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አይደለም ጀነት መግባት የጀነትን በር እኔ ነኝ የማስከፍተው ብለው ተናግረዋል። ማንም ከእርሳቸው በፊት ጀነትን አይገባም። የጀነትን በር ቁልፍ ያላቸው የሚያስከፍቱ እኮ እሱንም ማን ያውቃለሁ? እሱንም አውቃለሁ። የጀነት በር የሚከፈተው በእኔ ነኝ፣ ጀነት የምገባው እኔ ነኝ ብሏል። ግን አንድ ሰው ወደ ሆነ ቦታ ሄዷንና እየኖረ ነው፣ ልዩነት አለው። እዚህ ላይ አጥብቀህ ያዝልኝ። ገብቶሃል? አንድ ሰው በጀነት ውስጥ መኖርና አለመኖሩን ማወቅ መቻል አለብህ። ግን የጀነት በር በእኔ ነው የሚከፈተው ማለት አይቻልም። እሺ የጀነት በር በሱ ከሆነ የተከፈተው በጀነት እስካሁን በጀነት ውስጥ እንደሚኖር ምን መረጃ አለ? አንተ በቁርአን ውስጥ መሐመድ በጀነት ውስጥ እንደኖረ ምን መረጃ አለ? እስኪ ያሳይ። እሺ ችግር የለም። ይኸውልህ ጀነት እንደሚገባ ወደፊቱን አያውቅም እያልክ ነበር። ያውቃሉ፣ ጀነት እንደሚገቡ ተናግረዋል። የጀነትን በር በእርሳቸው እንደሚከፈት ተናግረዋል። ማስረጃ ያሳይ። እሱን ማቃለሁ በቁርአን ውስጥም አለ። አወል ባብ እንዲህ ብሏንም አወል ባብ ጀና ይፍታህ በመሐመድ ብሏን አወል ጀና አትኩላና ብሏን የጀነት በር መጀመሪያ ጀነት ምገባው እኔ ነኝ ብሏን። እሱም አለ ግን አዳምጥ ተሳስተሃል። እንደሱ አይደለም የሚል እሺ አዳምጥ። ግን መሐመድ በጀነት ውስጥ እንደሚኖርና ገባ የሚል መረጃ ሳይንሽ ኦኬ የጀነት በር በእኔ ነው የሚከፈተው ጀነት ምገባው እኔ ነኝ ብሏን ነው። እሺ አሁን ጀነት ገብቷል ወይ ነው ጥያቄ? አሎ ገብቷን ወይ ሳይሆን በጀነት ውስጥ አይሰማም? ይሰማኛል። ጥያቄን ግልጽ አድርገው። እሺ ጥያቄን ግልጽ ላድርግልህ። ያው መሐመድ ረሱል ከመሆኑ የተነሳ በጀነት ውስጥ እንደሚኖርና እንደማይኖር ምን መረጃ አለ? አሁን ለምሳሌ መሐመድ ጀነት መግባትና አለመግባቱ ያው የጀነት በር በእኔ ከፈታን ስላለ ነው እንጂ መሐመድ በጀነት ውስጥ እንደሚኖር ምንም መረጃ የለም። ምንም ተቆ ነገር የለም። ቀዳለ መልስልህ የለህም አለ ነብዩ ሰለላሁ ዐለይሂ ወሰለም انا اول من يدخل الجنه يوم القيامه የትንሳኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። አረጋግጠዋል ራሳቸው። ማስረጃ ላሳየ እኮ እሺ በጀነት ውስጥ እንደሚኖር ምን መረጃ አለህ ነው እኮ የነገርኩህ እኮ ነው። እሱንም አውቃለሁኝ እኮ አልኩህ ወንድሜ። ለመጀመሪያ ጀነት የምገባው እኔ ነኝ እንዳልማ እሱን እኮ አውቃለሁኝ። አላውቅም እያልኩ አይደለም እኮ ገነት አውቃለሁኝ እኮ እሱን አልኩህ እኮ። ምንድነው ታዲያ የፈለከው? እኮ በጀነት ውስጥ እንደሚኖር ምን መረጃ አለህ ነው እኮ። የጀነት በር በእኔ ነው የሚከፈተው ካላ አንድ ሰው አንድ ደጃፍ በእኔ ነው የሚከፈተው ካላ መግባትና አለመግባትን በምን ታረጋግጣለህ? የገነት በር መከፈት እንጂ ነው እኮ። እሺ በቃ እሺ እኔ ገነት የምገባው የመጀመሪያው ገነት ገቢ እኔ ነኝ አሉ። ማስረጃ ላሳይ። እሱንም አውቃለሁኝ አላልኩህ እኮ። ግን በጀነት ውስጥ እንደሚኖር በምን ታውቃለህ? ማለት እንዴት ታውቃለህ? ኦኬ ሄደህ አይተሃል ወይ ነው ማሳንተ ጥያቄ፣ ወይንስ የተጻፈ ማስረጃ ነው የምትፈልገው? ላ ሄደህ አይተህ ነው ሳይሆን እኛ አሁን በእኛ አሁን ለምሳሌ በክርስትና ሃይማኖት ውስጥ አንድ ሰው ጀነት መግባትና አለመግባቱን ያውቃል። አንድ ክርስቲያን አሁን ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ክርስቲያን ገነት ይገባል የሚል ቃል አለ መጽሐፍ ቅዱስ ላይ? የለም እኮ
መንግስተ ሰማያት ለማለት ነው። መንግስተ ሰማያት ያው ባንተ ቋንቋ እንዲመጣልህ ክርስቲያን ገነት ይገባል የሚል ቃል አለ ወንድሜ እኔ እናንተ አልተገናኘንም። አሁን አንድ ሰላም ለምሳሌ ወደ ማልበ ጀነት ትገባለህ ሲባል አላሁ አለም ነው የሚለው። በምንም ጀነት መግባት እና አላህ ነው እንጂ የሚያቆስ ምንም ማለት ክርስቲያን ገነት ይገባል የሚል አለ ወይ መጽሐፍ ቅዱስ ላይ? ምን አመጣህ ደግሞ አዲስ ነገር? እኔ እሱን ተሳስቼ ነው መንግስተ ሰማያት ማለት ነው። ስለዚህ ያው ክርስቲያን መንግስተ ሰማያት የሚገባል ቢሆንም አሳየን፣ ችግር የለውም። ክርስቲያን መንግስተ ሰማያት ይገባል የቱ ጋር ነው ያለው? ይገባን እኔ መጽሐፍ ስለሌላ አሳያችሁ። መንግስተ ሰማያት ሳይሆን ዘላለማዊ ህይወት ነው። ማስረጃ የቱ ጋር ነው ያለው? ወደ አንተ ልመጣለሁ። ቆይ አንዴ ይጨርስ። ማስረጃ ነው ያለው? ማስረጃ የለኝም። መጽሐፍ ስለሌለ መጽሐፍ ቢኖርኝ አሳይ ነበር። አንድ ክርስቲያን በጨበጣ ተወራ። ሌላ መቀጠል ፈልግ ሰው አለ? ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ አለ? ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ አለ? የለም። ስለዚህ ገነት አትገቡ። ጭራሽ በሙስሊሞች ያለው ገነት እንደዚህ ነው እያሉ በመጠየቅ ይሳለቃሉ። ጭራሽ እናንተ ጋር ገነት የለም እኮ። እግዚአብሔር ክርስቲያን ገነት ይገባል ብሎ የተናገረበት ቦታ ወፍ መጽሐፍ ቅዱስ ላይ የት ጋር ነው ያለው? ኦኬ ሁሱ ወደ ጥያቄ እንመለስ። መልሽ ይሄን ጥያቄው መልሳለሁ። እግዚአብሔር ክርስቲያኖች አይኔ ሁሱ ብቻ እንደሚገባ ነው ማቀው። ይቅርታ መልስ የለማ መልሳይን ራሴ ሲሄዱ ወደ መሳለቅ ይላል። በአላህ አምነው መልካምን ለሰሩት ገነት ውስጥ ጸጋን አዘጋጅቼላቸዋለሁ ካለ በኋላ ወሪድዋኑ ሚነላሂ አክበር ይላል። በዛ ውስጥ ከሚገኘው ጸጋ ግን የእኔ የአላህ ውዴታ ከእርሱ በላጭ ነው በላይ ነው እያለ ይናገራል። ገብቶሃል አይደል? በዚያ ውስጥ የምናገኘው ትልቁ ጸጋ ከእርሱ ጋር የሚኖረን መንፈሳዊ ህይወት ነው። እርሱን ማየት እናየዋለን። ይሄን ቃል ይገባልናል በቁርአን። እርሱን እንደፈለግን ማናገር ይሄን እድል ይሰጠናል። ገብቶሃል? የእርሱን ድምጽ እንደፈለግን መስማት፣ ልክ እንደ የእርሱን ውዴታ መጎናጸፍ፣ ነብያትን እንደፈለግን ማየት። አላህ በጀነት ውስጥ የምትፈልጉት ነገር ሁሉ አለላችሁ አለ። መጥፎ ነገር እንዳይሆን የምትጠይቀው መጥፎ ነገር ከሆነ ተሰጠው እሱ መልካም ነገር መጥፎ ያልሆነ ነገር እስከልጠየቅ ድረስ የፈለከውን የምታገኝበት ሀገር ነው። መጥፎ ነገር ለምሳሌ ሰው መግደል እፈልጋለሁ ብትል አይሰጥም። ይወጣል። ክፉ ነገር እስካልጠየቅ ድረስ ማንኛውም ሰው መልካም ነገር ብትጠይቅ አለና እና በዚያ ላይ መንፈሳዊ ህይወት እንደሚቀጥል አላህን ማመስገን ሁሌ አላህን ማወደስ ሁሌ አላህን እንደፈለግን ማየት ይሄ ሁሉ ጸጋዎች አሉ። በዚያ ውስጥ ትልቁ ጸጋ ተብሎ የተገለጸው እንዳውም እሱ ነው። ያኛው ተጨማሪ ነው። ለምሳሌ ይሄ ነው። እሺ አመሰግናለሁ በጣም በዚህ አጋጣሚ ደስ ብሎኛል። አንዳንድ ጊዜ ሰማሃለው በጓደኛዬ ፏድ ነው ያንተን እንዳዳምጥ የነገረኝ። በዚህ አጋጣሚ እሱንም አመሰግናለሁ። ታንኪ ሶ ማች። እሺ ይሄነኪ እሺ ባይ ورضوان من الله أكبر ذلك هو الفوز العظيم. السلام عليكم. وعليكم السلام ورحمة الله وبركاته. سوندنا سلامنا أمانو الحمد لله. ጥያቄ ነበረኝ። ምን ይላል? አይሰማም? ይሰማል። ጥያቄ ምንድነው ወንድማችን? ጥያቄው አሁን ለምሳሌ እንትና ኢራን ላይ ያሉ ሙስሊሞች እና እኛም አንድ ነን። እነሱ አሁን አሊ ይላሉ። እኛ መሐመድ ነው። በምንድን ነው የምንለያየው? ኦኬ ከአላህ ውጭ አልየን ይለምናሉ፣ ይጣራሉ እነዚህ ሰዎች። አላህ ደግሞ በቁርአን ላይ ከኔ ውጭ ሌላ ማንንም አትጣሩ ብሏል። ከተላረ ወላ ተድዑ መዐ አላህ አሐዳ ይላል። ከኔ ከአላህ ጋር አንድንም አካል እንዳትለምኑ እንዳትጣሩ ይላል።
አልይ እርዳኝ አንተ አግዘኝ እንደዚህ ያለን ፍጥረታትን የምንለምን ከሆነ ይሄ ሙስሊም አይደለም። ስለዚህ እነዚህ ሰዎች ከእስልምና የሚያስወጣ የሆነን ስራ ይሰራሉ። ይሄ ከሙስሊም አያደርጋቸውም። እሺ አልይን ቤተሰቦቹን ይለምናሉ። እሺ ሁለተኛው ጥያቄ እስላሞች አራት በማግባታቸው ብዙ ጊዜ ጥያቄ ይፈጠራልና አላህ ሲደነግገው እንዴት ምክንያት የለውም? እንዴት አለ ምክንያት ነው የደነገገው ወይስ ዝም ብሎ ይቻላል ብሎ ነው? እሺ ከአንድ በላይ ማግባት የሚለውን አላህ Subhanahu Wa Ta'ala ለቀደምት ነብያትም ደንግጎት የነበረ ነገር ነው። አዲስ አይደለም ለዚህ ትውልድ። ይህን አላህ በቁርአን ላይ ሲናገር ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ካንተ በፊት ነብያትን ልኬያለሁ ለእነርሱም ሚስቶችንና ጥሩ ዘሮችን አድርጌላቸው ነበር ይላል። ስለዚህ ከአንድ በላይ ማግባት አዲስ በዚህ ትውልድ ላይ የተጀመረ አይደለም። ላለፉትም የተደነገገ ነገር ነው። ብዙ ሰው የሚያስበው እዚህ ቦታ ላይ ወንድ ልጅ የስሜት ጥሙን ለማርካት የቀያየረ ሚስት እንትን እንዲል ተደንግጎለት ብለው ሊያስቡ ይችላሉ። ወላሂ እንደዚህ አይደለም። አላህ ለዚህ አይደለም እንደፈለክ እንድትደሰተ አግባራት ላላላህ እንደዚህ አይደለም። አስተውለት የቁርአኑን አንቀጽ ሚስቶችንና ጥሩ ዘሮችን አድርጌላቸው ነበር ይላል። ሁለቱ የተያያዙ ነገር ናቸው። ከአንድ በላይ ማግባት ዓላማው ምንድነው? አላህ Subhanahu Wa Ta'ala መልካም ዙርያዎችን አፍርታችሁ እንድትሄዱ ነው። አላህን የሚገዙ በአላህ ላይ ቅንጣትን ሳያጋሩ የነብያትን ትምህርት ይዘው ለትውልድ የሚያስተላልፉ መልካም ትውልዶችን ለማፍራት ታስቦበት ነው። መልካም ሰው ጥሩ ዘሮችን አፍርቶ ቢሄድ ይወደዳል አይደል? ከዚህ አንፃር ነው ይሄ እና ነብያቶች ከአንድ በላይ ያገቡ ነበር። ኢብራሂም ሳራን አገባ፣ ኢስሐቅ ማን ነው ልክ እንዲሁ ሀጀርን አገባ። ሁለት መልካም ልጆችን ወለደ፣ ሁለት ነብያትን ወለደ አይደል? እነርሱ ደግሞ ሌላ ዘሮችን አፍርተው ይሄዳሉ። ከዚህ አንፃር ነው ልክ እንዲሁ ለአማኞች የተደረገላቸው ለዚህ ተብሎ ዑመር ኢብኑ አልኸጣብ ምን ይላል? ወላሂ ከአንድ በላይ ማግባት የሚለው ነገር ጥሩ ዘርን አፍርተን ለመሄድ የሚለው ሳቢ ባይኖር ኖሮ ባላገባሁ ነበር አለ። አንድ ተበቃይ ነበር አለ። ምን ያደርጋል ከአንድ በላይ ይፈቻል አይደል? ነገር ግን መልካም ትውልድን አፍርቶ መሄዱ አንድ አማኝ ይህ ከአምላክ ዘንድ የተወደደ ነገር ነው። ከነብያትም ዘንድ የተወደደ ነብያችን ሰለላሁ ዐለይሂ ወሰለም ከአንድ በላይ ማግባትን ሲናገሩ ጊዜ ምክንያቱም ይሄን የተናገሩት ሐዲስ ላይ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካቲሩን ቢኩም الامم يوم القيامه አሉ። ወላድና ተወዳጅ የሆነችዋን አግቡ አሉ። እኔ የትንሣኤ ቀን በጣም በርካታ አማኝ ትውልዶችን አፍርታችሁ አፍርቼ በመምጣት እደሰታለሁና ያሉ ተናገሩ። ይባቻው ከዚህ አንፃር እንጂ የሰው ልጅ የሰው የስሜት ጥሙን ለማርካት በሚል ያንን ታስቡበት አይደለም። እሺ እሱ አመሰግናለሁ። የመጨረሻ አንድ ጥያቄ ካላበላችሁ ለወርድ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሻወር ላይ ሆኖ ወዶ ማድረግ እንዴት ይታያል? ለምሳሌ ባጭር ወይም ሻወር ላይ ሆኖ ራቆት ይቻላል ወዶ ማድረግ? አዎ ሻወር ላይ ሆኖ ወዶ ማድረግ ይቻላል፣ ችግር የለውም። ሻወር እየወሰድክ እዛ። እሺ አመሰግናለሁ። አላህ ይጠብቅልኝ። ቻው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندي ጥያቄ አለኝና እሺ ጥያቄሽ ምንድን ነው? ግን አማርኛ ብዙ አልችልምና የሆነ ጊዜ ትንሽ ሆኜ ማለት ነው አካም ብልቴ ሙጫቲታ ነጋዳ ጅርታ ጅር አልሐምዱሊላህ ማሻአላህ በጠይቅ የሆነ ጊዜ ትንሽ ሆኜ ማለት ነው። እሺ የዘመድ እንትን የነናሱ ዘመድ ነንና ከዛ የሆነ ነገር ሰረቁ ለሱ ማለት ነው። ደግሞ ያን ጊዜ ትንሽ ነኝ። ከዛም በቃ አላወኩም እና ሰረቁና አሁን ሲያድግ እሱ ነገር ደግሞ ትልቅ ነው እንቱ ከዛን አሁን በቃ መለስ ምናምን አቃተኝና ይሄ ነገር እንዴት ይታያል እስቲ? እሺ አሁን መመለስ ትችያለሽ? ለሰውየው አቅማለሽ? መመለስ እችላለሁ ግን በቃ
መመለስ እችላለሁ ግን እንትን ነው ያቃተኝ ምን ብዬ መመለስ ከዛም በቃ ለቤተሰብ ምናምን ጠይቁኝና ማልኩት በቃ እኔ አይደለም ብዬ ያን ጊዜ ትንሽ ነኝና እሺ አሁን የምትመልሽበት መንገድ የዛኔ አንስቼብህ ነው አውፍ በለኝ ይቅር በለኝ ብትይው ሌላ ችግር እንዲፈጠር ወይንም ደግሞ የሚያሳፍርህ ከሆነ ለሰውየው ገንዘቡን መመለስ እሺ በስጦታ መልክ እቺን ስጦታ አንካ ብለሽ በስጦታ መልክ ስጭ ወደ አላህ ተወጣለ እንደዛ ይቻላል አይሽ ጀዛከላሁ ኸይር አይሽ ሰላም አለይኩም እሱ ልጠይቅ ወአለይኩም ሰላም ይቻላል ጠይቅ ስለ በርዘቅ የሚባለው እስቲ አብራራልኝ ሰዎች ከሞቱ በኋላ ነፍሳቸው ትገናኛለች እናት አባት ልጆች ምናምን የሚባለው ነገር ይሄ ነገር ትክክል ነው አለ ህይወት የምትኖርበት ዓለም አለች ኦኬ አርዋህ ይገናኛሉ ከሞት በኋላ روحوش يجنايالو تلتقي الأرواح بعد الموت ይሄ ነገር ትክክል ነው አለ እሺ ቀጥሉ السلام عليكم وسو وعليكم السلام ورحمة الله وبركاته السلام عليكم وعليكم السلام ጥያቄ ነበረኝ እሺ ቀጥሉ ጥያቄያችሁ ምንድነው ልቀጥል እንዴ እሱ ቀጥል እኔ ልቀጥል እሱ ያው ቀጥል እሺ አንተን እሱ በቁማር በከፍተኛ ከፍተኛ ገንዘብ ያገኘ ሰው ወይም ደግሞ ቁማር በልቶ የንግድ ስራ የጀመረ ሰው ያንን ገንዘብ በሚያገኘው በትርፉ በሚያገኘው ነገር ሰደቃም ሆነ ወይም ደግሞ ለነቢቲ ቢሰጥ ተቀባይነት አለው እንዴ ተውበት ያድርግ ወደ አላህ Subhanahu Wa Ta'ala ለሁለት ይከፈላል ገንዘቡን መጠቀም ነው በመጀመሪያ ተውበት ያድርግ እሺ ቁማር ወንጀል ነው ወንድሜ ከታች ያለው ልጅ ነው እንደይጠይቅ ያለው ኻሊድ ነው አሁን የጠየቀው እኔ ነኝ ሰለምቱ ነኝ እኮ ከመስማት የሆነ ሰው ጠይቅልኝ ብሎኝ በቁማር ብር አገኘው በፊት የሰራው ከሆነ አይጠየቅበትም ወደ አላህ ተውበት ማን ነው በቃ በሰለመበት ቀን ስላለፈው አላህ ይቅር ብሎታል እዛ ላይ አይጠየቅም ሙስሊም ሆኖ ከሆነ ግን ይሄን ስራ የሰራውና ያካበተው በሐራም መንገድ ለሁለት ይከፈላል አንደኛ ምንድነው ይሄን የመጀመሪያ ተውበት ማድረግ አለበት ወደ አላህ ቁማር ሐራም ነው ክልክል ነውና ቁማር ሐራም ነው ተውበት ማድረግ አለበት ሁለተኛ ምን ይጠበቅበታል ያን ገንዘብ እንዳይጠቀመው የሐራም ገንዘብ ስለሆነ ያሳልፈው ለዳሃስ ለምስኪን ይሰጥ ይገባል ያ ሰው የምስኪንና ዳሃስ ከሆነ ለራሱ የሚበላው ከሌለ የሚጠቀምበት ከሌለ አደጋ ላይ ከሆነ ህይወቱ የዛኔ ሰደቃ የሚጀምረው ከራስ ነውና ወብዳ ቢመን ተዑድ ከራስ ከምትቀልበው ትጀምራለህ ወደ አላህ Subhanahu Wa Ta'ala ስላለፈው ተውበት ያድርግ የዛኔ አላህ Subhanahu Wa Ta'ala ይቅር ይለዋል ተውበት ካደረገ እሺ አህመድን የተናንሰው አቤት ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ሌላ ደግሞ ማለት ነው ሰላም ነው ታል ብዙ ጊዜ ጽፌ እንትን ስላላስገባችሁልኝ ነው ሻዳ ብዬ እንትን አልኩኝ አልሐምዱሊላህ ድሮ ሙስሊም ነኝ ምራት እሺ ኻሊድ ቀጥሉ በቃ ከታች ጀምራችሁ ቀጥሉ ወሶ እሺ ቀጥሉ
መጠየቅ ይችላለሁ? ይቻላል። ኡስታዝ ጥያቄ መቀጠል እችላለሁ? በተራ ጠይቁ። እኔ ኢትዮጵያ እያለሁ ማለት ነው እሱ በፊት የዛሬ 7 ዓመት አካባቢ ምናምን ወደ 24700 ምናምን ብር አካባቢ ማለት ነው በአካውንት ተላልፎ ነበር። እሺ ያተላለፈውን ሰው አላውቀውም፣ ግን ዝም ብሎ ደውሎልኝ ብር ገብቶልኛል ያለኝ። አዎ ገብቶልኛል አልኩት። ማነህ ላኪው ምናምን ስለው ብሩ ከደረሰህ ምን አገባህ አለኝ። እሺ በመቀጠል ባለው ይሄን ብር እንዴት ቢያደርገው ያኔ ያው በጊዜው ትቻለሁ። አሁን የሰው ሀገር ነው ያለው። ያን ብር ደግሞ ሁሌ ያው ውስጤ ላይ ጥያቄ ሆንብኛል። የራሴን ሀገር አይደል የሰው ብር ነው ወደ አንተ አካውንት ገብቶብህ ነው? አይዋ ለባለቤቱ መመለስ የምትችልበት ነገር ካለ መመለስ፣ ካልቻልክ ደግሞ አላውቀውም። አልጠየቀኝም። ደግሞ ላኪው ማነው ስለው ብሩ ከደረሰህ ምን አደርግልሃል አለኝ። ለማንኛውም ያንተ ሀቅ ካልሆነ ለድሃዎች ለምስኪን አሳልፈስ። አይዋ ሁለተኛ ጥያቄ ደግሞ የጓደኛዬና የሆነ ያክስት ልጅ ነበረች። ያው ከተለያዩ በሶስት ነው እሷን ያስፈተችው። ስታስፈተው ማለት ነው አሁን ለመመለስ ፈለገች። እሺ ሶስት ጊዜ ሲባል በአንድ ቃልና ሶስት ጊዜ ፈትቼሻለሁ ያላት ወይንስ በተለያየ ጊዜ ነው? እሱ አይደለም፣ እሱ ራሷ ሄደ ነው ከሸሪዓ ፍርድ ቤት ማለት ነው እኮ ራሷ ሄዳ ሸሪዓ ፍርድ ቤት አስፈትታ ነው ኒካህ። አይዋ አሁን ደግሞ ያው ከጊዜ በኋላ ተራርቆ ሲኖሩ አሁን ነው መለሷ ለልጅ በመሃላቸው አለና እሱ ፈትቼያለሁ ሲላላለ እሱ መመለስ ይችላል እንዴ? ሄደችው ሸሪዓ ፍርድ ቤት ሳትጠይቀው ጠይቀው ነው ጠይቃው ከሆነ እምቢ ካለ ያለምንም ምክንያት ማነው ምክንያታዊ ሆና ጠይቃው እምቢ ካለ መፍታት ያለበት ሸሪዓ ፍርድ ቤት ሄዳ ብትመለከት ሸሪዓ ፍርድ ቤት የማውረድ ስልጣን አላቸው። እሱን ሳትጠይቀው ዝም ብላ ብትሄድ ነው ማውረድ የማይችሉት። እሷ ራሷ ጠይቀው ነው ያስወረደችው። በኋላ ደግሞ ለመመለስ ፈለገች። እሱ ፈትቼሻለሁ አላላትም። እሺ ሸሪዓ ፍርድ ቤት ሄዳ አንድ ጊዜ ነው ያስወረደችው አይደል? በሶስት ነው ብቻ ያወረዱት ይመስለኛል። ወረቀቱ እንዲካልኝ ይመስለኛል የሚል ጥያቄ የለም ወንድም። ይሄ የኒካህ ጉዳይ ስለሆነ ሁሉም መረጃ ይዘህ መምጣት አለብህ ወይ ባለቤቱ ራሱ መጥቶ መጠየቅ አለበት። እሺ ኢንሻአላህ ጀዛከላህ ኸይር። እሺ እሺ እኔ ልቀጥል? እሺ ቀጥል። ጥያቄ ሁሉ እሺ እሱ እኔ ልቀጥል? እሺ ሰለምቴ ኻሊድ ይቀጥል። ከይቅርታ ጋር እሱ ነው ተራ ጥያቄው በረመዳን ኻሊድ ይጨርስ አንድ ጊዜ። ኦኬ ኻሊድ ጨርስ። እሺ ሌላኛው ደግሞ እሱ እንትን ባለፈም ነግረህ ነበረ፣ ግን በነገርከኝ መሰረት ሳስረዳቸው እንደዚህ የሚባል ነገር የለም አሉኝ። ስለ ሀጅ ነቢ ማለት ነው ከኒካ በፊት ተገናኝተው ከዛ ብታረግዝና ብታገባት ያ አባትነቱን ተቀባይነት አለው ያልከኝ ማለት ነውና እነሱ ደግሞ አሉኝ። አንደኛው ደግሞ ያለኝ ጭራሽ ሴት ልጅ ከሆነች ለልጁ እንትን ሽምግልና መሄድ አይችልም። ከኒካ በፊት የተረገዘችው ሴት ከሆነች ለልጁ እንትን መሄድ አይችልም አለኝ። አዎ ሽምግልና መሄድ አይችልም አለኝ። ኦኬ በዑለሞች መካከል ሁለት ሐሳብ አለ ይያለው ኺላፍ አለ ወታላ። አንደኛ ምን የሚል አቋም ነው? ሸሪዓዊ በሆነ ኒካህ እስካልወለደ ድረስ ያ ሰው አባት ሊባል አይችልም የሚለው ነው። በሸሪዓዊ ኒካህ አድርገው ካልወለደ በስተቀር የአባትነት መጠሪያ የለውም የሚለው ነው አንደኛው እሱ ነው። በዚህ አቋም ከሆነ ያ ሰው እንትን ማለት አይችልም፣ ኒካህ ማሰር አይችልም። አባት የሚባል መጠሪያ የለውምና አባት የሚባል መጠሪያ እንዲኖረው ሸሪዓዊ ኒካህ አድርጎ የወለደ ሰው መሆን አለበት። ሁለተኛው አቋም ምንድነው? ሌሎች ዑለሞች ደግሞ ያቺ ሴት ከዚያ ከአንድ ሰው ጋር ብቻ ከሆነ ግብረ ሥጋ ግንኙነት አድርጋ የወለደችው ልጁን አባት ብሎ ቢጠራም ችግር የለውም የሚል አቋም ያላቸው ዑለሞች አሉ። ያ ነውና እነሱ የአንደኛውን አቋም ተናግረው ነው። በእርግጥ ትክክለኛው አቋም የትኛው ነው ከተባለ
አባት ሊባል ዘንድ ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው የዛኔ አባት ይባላል። ከዚያ ውጭ በዝሙት የወለደ ሰው የአባትነት መጠሪያ በፍጹም የለውም እና ኒካህ አያስርም የሚለው ነው። በዚህ መንገድ ከሆነ ማለት ነው። ያኛውን የዑለሞች ቀውል ስላለ ነው ያንን እየነገርኩ። ነገሩ የተከሰተው ከመስለማችሁ በፊት ነው ወይንስ ሙስሊም ሆነው ነው ይሄን ነገር ያደረጉት? ንገረኝ እስኪ። ይሰማል? አይ ገና ሙስሊም እያሉ ነው እንጂ ሙስሊም እያለ ከሆነ ይሰማል። እሱ ሙስሊም እያለ ነው እንጂ ልጁ ሙስሊም ነበረ። ሙስሊም እያለ ከሆነ በእነዚህ ዓለሞች አቋም ከሄደን አይሆንም። እሺ አለይኩም ሰላም አሪፍ ፋይት ኡስታዝ ጥያቄውን ሊቀጥል አይደለ? ተራዬ ነን። እሺ ጥያቄው ሸሁን ሆይ የግራቸው የግሬ ይሰማል አይደለ? ይሰማል። ሸው ኦኬ ነው ሰላም አለይኩም። እሺ Dia mia, hoi. Dia gini hoi, dia gini. Si Allah hoi, Allah. Si dia nak ablahan, nak abi Allah. Lagi bahu su, dua. Kuan diksi. Terus kena. ከጀለቢያ ውስጥ ጥቁር ልብስ ነው የሚለበሰው። ጥቁር ልብስ ነው የሚለበሰው ከጀለቢያ ውስጥ ነጭ ልብስ ነው ይላሉ አረቦች። ማን ነው ያለው? ሙስሊም ሰዎች ታሪ ጾማቸውን ካይ ምናምን ብቻ ሁሉም ነገር ይሰኛል። ግን ዲቴል እንደዚህ አይነት ስሜት ተሰምቶኝ አያውቅም። እና አሁን ደግሞ በጣም እየተሰማኝ ነው እስልምናን ከዘለምቴዎች ጋር የሚለውን ቲክቶክ እከታተለዋለሁ እና ውጤ ይረበሻል። ለምን እንደሆነ አላውቅም። እሱን ላይ በቃ እኔ የሞትኩኝ ያክል የወደኩ ያክል ይሰማኛል እና ማወቅ ፈልጌ ነው። በቃ ስለ ሃይማኖቱ ጠይቄ ማወቅ ፈልጋለሁ። እሺ ኢስላም ማለት ባጭሩ الاستسلام لله ለአንድና ብቸኛ ለሆነው አምላክ ብቻ መገዛት ማለት ነው። ለአላህ በእርሱ ላይ ቅንጣት ሌላን አካል ሳናጋራ አምልኮን ሁሉ ለእርሱ ብቻ መፈጸም። ነቢያቶች ያስተማሩት ይሄን ነው። ይሄን ብቻ ሊያስተምሩ ነው ወደዚህ ዓለም የመጡት። ያን አንድ አምላክ ሊያስተዋውቁ ፈጣሪያችን እርሱ እንደሆነ እርሱን በብቸኝነት እንድናመልከው አምልኮን ሁሉ ለእርሱ ብቻ እንድንፈጽም ይሄን ሊያስተምሩ ነው የመጡት። ለምሳሌ ኢብራሂም ምን አለ? ወይንም አብርሃም وإبراهيم إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون إلى ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ እርሱንም ፍሩት እናንተ የምታስተውሉ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። ልክ እንዲሁ መሲሁ ወይንም ዒሳ ወይንም ኢየሱስ ክርስቶስ የድንግል ማርያም ልጅ ምን አለ? وإن الله ربي وربكم فاعبدوه هذا صراط مستقيم አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው እርሱን በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አላቸው ይላል። ሙሴም ይህንን ነው ያስተማራቸው። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው ከእርሱ በስተቀር ሌላ ማንም አምላክ የላችሁም እውቀቱም ሁሉን ቦታ ያካበበ ነው እያለ ይናገራል። እና ነቢያቶች ይህን ሃይማኖት ሊያስተምሩን ነው ወደ ሰው ልጆች የተላኩት የመጡት።
አምላክ አላህ ሱብሓነሁ ወተዓላ ራሱ እስልምናን የደነገኩላችሁ እኔ ነኝ እያለ ይናገራል። ለነቢያት ያዘዛቸው እንዲያስተምሩ ነቢያቶችም የሰበኩት ብቸኛው መለኮታዊ ሃይማኖት እሱ ነውና ነቢያቶችም ይሄን እንድንሆን ነው ያዘዙት። እና አብርሃም እና ኢስሐቅ እና ያዕቆብ ለምሳሌ ስለ አብርሃም ሲናገር ምን ይላል? ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ የሚያጋራም አልነበረም፣ ይልቁንስ ሙስሊም ነበረ፣ አላህን በብቸኝነት የሚገዛ ነበር እያለ ይናገራል። እና ያዕቆብም ልክ እንዲሁ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስላምን ብቻ ነው የመረጠላቸው፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። እና ይህ ነው ወደዚህ መንገድ ሰዎች እንዲመለሱ አምላክ ጥሪ አድርጓል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል በመጨረሻው ዘመን ነብይ ላይ ባወረደው ቃል ላይ ይሄን ጥሪ አድርጎላቸዋል ወደ ነብያት መንገድ እንዲመለሱ። ነሲሁ ከነብያቶች መካከል አንድ ነብይ ነው ክርስቶስ። አዎ የተከበረ ነው፣ በእስላም ትልቅ ቦታና ደረጃ አለው። ገብቶሻል? አምላክ የመረጠው መልእክተኛ ነው። አምላክ ለእስራኤል ልጆች የላከው መልእክተኛው ነው። አላህ በቁርአን ላይ ስለ መሲሁ ምን አለ? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤላውያን ልጆች የላኩት መልእክተኛዬ ነበር እያለ ይገልጻል። አላህ በጣም ብዙ ጸጋን ውሎለታል። إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك ይለዋል። አንተ የማርያም ልጅ ዒሳ ሆይ በአንተ ላይና በእናትህ ላይ የዋልኩላችሁን ጸጋ አስታውስ ይለዋል። إذ أيدتك بروح القدس تكلم الناس في المهد وكهلا وإذ علمتك الكتاب والحكمة والتوراة والإنجيل وإذ تخلق من الطين كهيئة الطير بإذني فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين كل برسول يتوالى زقان الله بتأمر كاتا زقان ولولتها አይንን ይመልስ ያበራ ነበር በአምላክ በአላህ ፍቃድ። ልክ እንደው ሙታንን ያስነሳ ነበር፣ ለምጽ ያለባቸው ሊፈውስ ነበር። ይሄን ሁሉ ተአምር አላህን የሰጠው የመልእክተኛነቱና የነብይነቱ ማረጋገጫ የሆኑ ዘንድ ገብተሻል። እዚህ ጋር ግን ክርስቲያን ሰው ተሳሳቱና በቃ ይሄንን የአምላክነቱ ማረጋገጫ አደረጉት። የአምላክን ክብር ለእርሱ ሰጡ፣ እርሱ ከአምላክ ጋር ይጋራል አሉ። ይሄ በፍጹም ስህተት ነው። መሲሁ ስለ አምላኩ ሊያስተምር መጣ። እነዚህ ሁሉ ተአምራቶች የአምላኩ ስራዎች እንደሆኑ አስተምሯል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል። አየሽ፣ አምላክ በእርሱ በኩል አደረገ እንጂ የኢየሱስ ስራዎች አይደሉም። ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። እንደሰማው ፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። እርሱ መልእክተኛ ነው፣ የላከው አካል አለ። የእርሱን ፈቃድ ሊያደርግ የመጣ መልእክተኛና ነብይ ነው። ወጥቷል አይደል? እና ይሄን ይመስላል። ወደዚህ ወደ ነብያት መንገድ እንድትመለሽ ጥሪ አደርግልሻለሁ። አንቺ ምን ትያለሽ? እሺ አስተማሪዎቹን ማግኘት የምታው ቡና ጠጡ ነውና ወይ ደግሞ ትምህርቱን የሚሰጠኝ ስለ ይህን ያክል እንደነገርኩህ በራሴ በእምነቴ እስካሁን ባደኩበት ሃይማኖትም እውቀት ስለሌለ ቢያንስ መማር የምችልበት መንገድ ማግኘት እችላለሁ። አረብ ማወቅ የምችልበት መንገድ ማግኘት እችላለሁ። ችግር የለም። እኔ ግሩፕ እንድትገቢ አደርግሻለሁ። ሰዎች እስልምናን ከተቀበሉ በኋላ እስላማዊ ትምህርቶችን የሚቀስሙበት ግሩፕ የሚገቡበት አለ። እዚያ እንድትገቢ አደርግሻለሁ። ችግር የለም። መጀመሪያ ነው እስልምናን የምቀበለው። አሁን አንቺ የነገርኩሽ የነብያት መንገድ እንደሆነ እስካሁን የነገርኩሽ ከተረዳሽና ካመንሽ ይህ አንድ ሰው ሙስሊም ለመሆን በቂው ነው። እንግዲህ ትልቁ ዋናው ነገር ምንድነው? የፈጠረንን አምላክ ማወቅና የተፈጠርንበትን ዓላማ እርሱን በብቸኝነት ለመገዛት እንደሆነ በእርሱ ላይ ቅንጣት ሳናጋራ እርሱ በነብያት በኩል የተደነገገውን ሃይማኖት እስላምን እንድንከተል ይሄን ካወቀን ከዚያ በኋላ ደግሞ ለዚህ ለፈጠራችን እናምናለን። ከዚያ መቀጠል እርሱ በነብያት በኩል ያዘዘንን ትእዛዝ በመማር መፈጸም የሚለው ነው። እርሱን ደግሞ በሂደት እየተማርሽ የምታደርገው ይሆናል ማለት ነው። ይሄ ነው። እሺ ቢያንስ ትንሽ ሂንት እንዳገኝ ሊጠቁመኝ የሚችል መጽሐፍ ምታውቀው አለ? ራሴ ገዝቼ ማንበብ ብችል። ወላሂ መጽሐፍ እስካሁን የአማርኛ መጽሐፍ ነው እንደ በዚህ ጉዳይ ላይ አንብቤ አላውቅም። የአማርኛ መጽሐፍቶችን አንብቤ አላውቅም። በአረብኛ ብቻ ነው ያለው? ሊኖር ይችላል። እኔ ግን የአማርኛ መጽሐፍ አንብቤ አላውቅም። አንቺ የምትማሪበት ግሩፕ ምናምን ፈልገሽ ከሆነ በቃ እንድትገቢ አድርግሻለሁ። ለልጆች ስልክሽን ሰጣቻለሁ፣ ያገኙሻል።
እሺ አብሽሪ፣ መልካም ጊዜ ነው። አመሰግናለሁ በጣም። አይሽ ይወርድልኝ። አብሽሪ፣ መንገዱን ያሳየኝ። አላህ ይወፍቅሽ። አሜን። إن الله لهادي الذين آمنوا إلى صراط مستقيم ولا يزال الذين كفروا تصيبهم بما صنعوا قارعة أو تحل قريبا من دارهم حتى يأتي وعد الله إن الله لا يخلف الميعاد ولقد استهزئ برسل من قبلك فأمليت للذين كفروا ثم أخذتهم فكيف كان عقاب أفمن هو قائم على كل نفس بما كسبت وجعلوا لله شركاء قل سموهم أم تنبئونه بما لا يعلم في الأرض أم بظاهر من القول بل زين للذين كفروا مكرهم وصدوا عن السبيل ومن يضلل الله فما له من هاد لهم عذاب في الحياة الدنيا ولعذاب الآخرة أشق وما لهم من الله من واق مثل الجنة التي وعد المتقون فيها أنهار من ماء أشي إيش خيمة ثلاث كبار يا شيخنا الغالي السلام عليكم. وعليكم السلام ورحمة الله وبركاته، كيف الحال؟ أهلا وسهلا ومرحبا. الله يحييك الله يحييك يا رب. أنت وين؟ أنت في مكة صح؟ أي نعم، كيف حالكم أنتم؟ والله الحمد لله، كيف رمضان معكم؟ عساكم بخير، طيبون إن شاء الله. والله الحمد لله شيخنا. أصبحت مشهورا وأصبحت لا ترد على الناس. والله برد عليك يا شيخ، سامحني والله سامحني. أنت هكذا هي الشهرة تعمل. ها؟ لا والله سامحني يا شيخ، بس لأن أقدم أنا أكلم لأن بس يعني أعطي الفرصة أكثر للمسيحيين كما تعرف. النبي صلى الله عليه وسلم لا بأس لا بأس لا بأس، بس كلم الجماعة عندك بالله، بس يدخلوا عندي يعطونا شوية تكبيس كده، يوصلون عدد طيب في التكبيس ثم يعودون، لا بأس. إن شاء الله. كم تريد يا شيخ؟ ماذا قلت؟ كم يوصل لك التكبيسات؟ أي بس دعني أجد مكانا مناسبا أجلس فيه حتى أسمعك جيدا. الصوت غير واضح عندي بشكل جيد، دقائق بس. طيب، اللهم صل وسلم على رسول الله. وكيف حالكم؟ لعلكم بخير. والله الحمد لله الحمد لله. لو تظهر على الشاشة وجهك الطيب المبتسم. الآن أسمعك إن شاء الله جيدا. اوكي. بسم الله. هل تريد أن تسمعنا شيئا؟ بسم الله. إن شاء الله. أسمعنا. أن هذا اليوم بارك الله فيك. بما أن هذا اليوم يوم الجمعة،
من أي آية أبدأ لك من سورة الكهف؟ أي آية؟ طيب بسم الله تفضل. نعم. طيب تفضل، لا بأس، تفضل بسم الله. بس قبل أن تبدأ بالله قلنا بس يعطونا شوية تكبيس، نريد أن نصل كذا شوية إلى 40 و50 في التكبيس، وبسم الله. عندي 4 شهور 5 شهور أسكبل يمكن تاخذني إياه. عندي 5 شهور أسكبل. شكرا. والله يروح ذاك شروش. مش نكرر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا